በዚህ ዕለት ከተገኙ አጋሮቻችን ጋር በመሆን ማይሴት አካዳሚ ይፋዊ አገልግሎቱን ነሐሴ 28 2018 እንደሚጀምር ስናበስር ትልቅ ኩራት ይሰማናል። አሁን ደግሞ የትምህርት ፍልስፍናና ፕላትፎርሙ ለተማሪዎች ለወላጆች ይዞ የመጣውን ይዘት በዝርዝር እንዲያስረዳን ለቲቸር ዳኒ ዕድል እሰጣለሁ። አመሰግናለሁ። እሺ፣ አመሰግናለሁ። የተከበራችሁ የሀገራችን ጋዜጠኞች እንዲሁም ደግሞ የተደረገላችሁ እንግዶች አክብራችሁ ስለመጣችሁ እጅግ በጣም አመሰግናለሁ። እንዲሁም ደግሞ በማይሴት አካዳሚ ስማት እንግዲህ አሁን ያለችበት ሀገራችን የትምህርት ሁኔታ እጅግ በጣም አሳሳቢ እንደሆነ ሁላችንም እናውቀዋለን። ከዕለት ወደ ዕለት ተማሪ የመማር ፍላጎቱ እየወደቀ ያለበት ጊዜ ነው። ያም ብቻ አይደለም፣ መውደቅ አንዱ የስኬት ፍልስፍና እንደሆነ ተደርጎ የሚቆጠርበት ዘመን ላይ ነው። ማይሴት አካዳሚን ስንመሰርተው ይህንን ሲስተም ቶታል 360 ዲግሪ ሼፕ ለማድረግ ነው። እንግዲህ እንደ ማይሴት አካዳሚ አንዱ ትልቁ ችግር ነው ብለን የምናምነው ምንድን ነው? የትምህርት አቀራረብ ይዘታችን እጅግ በጣም ትልቅ ችግር ያለበት እናምናለን። አሁን እኛን እየቀረጻችሁ ያላችሁበት ካሜራ፣ በእጅ ያዝኩት ማይክ፣ በእጃችን የያዝነው ስልኮች ሁሉ ከመፈልሰፋቸው በፊት እንጠቀምበት የነበረው የትምህርት ሲስተም ነው ስቲል ነው የተጠቀምበት ያለው። ስለዚህ አቀራረብ ይዘቱን መቀየር ይኖርብናል የሚል እምነት አለ። ማይሴት ላይ ያሉ ሁሉም ትምህርቶችን እንግዲህ ከነሐሴ 28 በኋላ ቼክ በምናደርጋቸው ሰዓት ላይ እናንተ ከተለቀቁ በኋላ በምታዩቸው ሰዓት ላይ አንደኛ ዳይሬክት ተደርገው፣ ሁለተኛ ደግሞ ኢነርጂ ፉል በሆኑ መልኩና ፕራክቲካሊ ግራውንድ ላይ በወረደ መልኩ ነው እያንዳንዱ መንገድ ትምህርቱ ያዘጋጀው ማለት ነው። ቱቴርነቱ ከዚህ በፊት ኢትዮጵያ ውስጥ ሆነ ከኢትዮጵያ ውጭ በየትኛውም ዓለም ላይ በዚህ አይነት ሁኔታ ትምህርቱ ተዘጋጅቷል ብዬ የለም። ያዘጋጀንበት መጠን ላይ የመጨረሻው በሚነካ እያንዳንዱ ቶፒክ እያንዳንዱ መምህር ከ10 እና ከ12 ጊዜ በላይ ደጋግሞ አስገቡታል። ይህም ደግሞ የሆነበት ምክንያት ምንድነው? የሚገባው ኢነርጂ ፉል ኢነርጂ ስንሰማው ልባችን ትት በሚያደርግ መልኩ አስተማሪ እስከሚያስተምረው ድረስ ቶፒኩን አንድ የ30 ደቂቃ አንድን ቶፒክ 10፣ 12 አንዳንዴ 16 ጊዜ ደግሞታል። አንድ መምህር ጠዋት 2 ሰዓት ገብቶ 4 ሰዓት ሊያወጣ ይችላል። ወደ ሰዓት ቀርጻ የሚቀርጸው እስከ 6 ሰዓት ድረስ እስከ 8 ሰዓት ድረስ ተቀርጸው የሚበት ጊዜ አለ። ይህ ሁሉ የሆነበት ምክንያት ምንድነው? የትምህርት አቀራረብ ሲስተሙን በተሻለ መልኩ አዘምኖ ለመጣት ነው ማለት ነው። እንግዲህ እንደምታስተውሉት ምናልባት እኔም እዚህ ውስጥ ያላችሁ ሌሎች ልጆችን እኛ በምንማርበት ሰዓት ላይ እንጋጭ የነበረው ልዋጋ የነበረው ከቢግ ፊልሞች ጋር እንዲሁም ከቪሲዲ ፊልሞች ጋር ትልቁ በዛ ሰዓት የነበረው የሲዲ ፊልም ነው። ያን የሲዲ ፊልም ለመከራየት ገንዘብ ያስፈልጋል አንደኛ፣ ሁለተኛ ደግሞ የተመቻቸ ሁኔታ ያስፈልጋል። ቤተሰብ እስካልፈቀደ ድረስ ፊልም ማየት ፕሮባቢሊቲያችን በጣም ዝቅተኛ ነው። ስለዚህ ብዙም የሚዋጋንና ወደኋላ የሚጎትተን ነገር የለም ከማጥናትና ትምህርታችን ላይ ተበርከማል። አሁን ዘመን ላይ ያሉት ልጆች ግን ከቲክቶክ፣ ከኢንስታግራም፣ ከዩቲዩብ፣ ከኔትፍሊክስ ጋር ጨምሮ ከነዚህ ሁሉ ነገር ጋር ነው ተዋግተው የሚመጡት። ስለዚህ እነዚህ ልጆች ይሄን ሁሉ ነገር አልፈው ትምህርት ቤት በሚደርሱበት ሰዓት ላይ ከኔትፍሊክስ እና ከቲክቶክ የተሻለ ነገር ካላቀረብንላቸው ተወዳዳሪ የመሆን ቻንሳችን በጣም ዝቅተኛ ነው። ለዛ ነው እያንዳንዱን ትምህርት ሪከርድ በምናደርግበት ሰዓት ላይ ሲዝን 1ን ለቅምሻ ብለን ያዘጋጀ ነው። ሲዝን 2 ደግሞ ከመስከረም 15 ጀምሮ ቀረጻ እንጀምራለን። ቲክቶክንም ብትሉ ኔትፍሊክስ ላይ ያሉ ሙቪዎችን በሚያስቅ መልኩ ለማድረግ ነው እየተጋራ ያለ ነው ማለት ነው። ስለዚህ ውጊያችንና ትግላችን ከሌሎች የትምህርት አካላት ጋር ከትምህርት ካሪኩለም ጋር ሳይሆን ከነዚህ ፕላትፎርሞች ጋር ትምህርቱን እያዘጋጀን ያለበት መንገድ እጅግ በጣም ለየት ያለ ሁኔታ ነው። እያንዳንዱ አስተማሪ ዳይሬክት ይደረጋል። ዳይሬክተር አለ፣ መምህሩ አለ፣ ካሜራማኑ አለ። በመምህሩና በካሜራማኑ መካከል ደግሞ ዳይሬክት የሚያደርግ አካል አለ። ያ ዳይሬክት የሚያደርገው አካል የሚፈልገው ኤነርጂ እስከሚመጣ ድረስ አስተማሪ ምን ያክል ፕራክቲካል ገልጾናል፣ አስደሳች ነው ወይ፣ ቪዲዮን ተማሪ በሚያው ሰዓት ላይ አይኑ ከዛ ላይ ያነሳል አያነሳም የሚለው ገምግሞ 5 ሆነ 6 ቅድም እንደገባችሁ 10 ጊዜ ድረስ መምህሩ ይደግፍ ይችላል ማለት ነው። እጅግ በጣም ያስደስተው ነገር ደግሞ እያንዳንዱ የተማችን አካላት እጅግ በጣም ሀምብል ናቸው። ስለዚህ እያንዳንዱ መምህር ያን ቪዲዮ ደግሞ ደጋግሞ ተቀርጾ መጨረሻ ኮንፊ ተደርጎ የተጫነው ማለት ነው። ኤዲት የተደረገበት መንገድ ደግሞ በራሱ እጅግ በጣም ልዩ ነው። ኢንተራክቲቭ በሆነ ተማሪዎች አይናቸውን አንድ ማየት ከጀመሩ በኋላ አይናቸው ያነሱ በማይችሉበት ሁኔታ እያዘጋጀ በጣም ብዙ ትግል እንዲሁም ደግሞ ብዙ ትጋት የታየበት ቪዲዮ ነው። እንግዲህ ይህ አፕሊኬሽን አሳያስ ምትናዎች ከተደረገ በኋላ እያንዳንዱ ተማሪ በብዙ እንደሚጠቀምበት ማንጠራጠር አሁን ያለውን የትምህርት አቀራረብ ሲስተም ይቀይረዋል ብዬ
ደግሞ ሌሎች በዚህ ላይ የሚሰሩ አካላቶችን ደግሞ በደንብ አድርጎ ያነቃቃል፣ ያነሳሳል። ለካ ትምህርት በዚህ ልክ ይቀርጻል፣ ለካ ትምህርት በዚህ ልክ ይዘጋጃል ብሎ ሌሎች ትምህርት ላይ የሚሰሩ አካላቶችን ደግሞ በደንብ ኢንስፓየር እንደሚሆኑበት አልጠራጠርም ማለት ነው። ይህ ይመስላል። ስሜ ቢኒያም ባንተሳ ይባላል። የማይሲት ማኔጅመንት ቲም ነኝ። ዛሬ ይዘንላችሁ የመጣ ነው በዋናነት ማይሲት የተባለውን አፕሊኬሽናችን ነው። ማይሲት እንዴት ነው አፕሊኬሽናችን የሚሰራው ብለን ስናይ በአንድሮይድ እና በአይኦኤስ ነው በሁለቱም አማራጭ ላይ የተገኘው። አብዛኛውን ጊዜ ኢትዮጵያ ውስጥ ስናይ አብዛኛው ዩዘር አንድሮይድ ዩዘር ነው፣ የሳምሰንግ እና የአንድሮይድ ሲስተም የሚጠቀም ማይኖሪቲም ደግሞ የአይኦኤስ ወይም ደግሞ የአይፎን ዩዘር ነው። ሁለቱንም ኢንክሉሲቭ ያደረገ በሞባይል አፕሊኬሽን ይዘን የመጣ ነው። ይሄ የሆነበት ምክንያት ምንድን ነው? ኢትዮጵያ ውስጥ አብዛኛው ጊዜ ተማሪዎች ይኖራቸዋል ብለን የምናስበው ላፕቶፕ ዩኒቨርሲቲ ከገቡ በኋላ ነው። ይህንን ያደረግንበት ምክንያት ለሁሉም ሰው አክሰሰብል እንዲሆን ላፕቶፕ አይኖረውም ብለን ስላሰብን በሞባይል አፕሊኬሽን ወይንም ደግሞ በታብሌት እንዲጠቀም ነው ይህን ነገር ይዘን የመጣ ነው። ሁለቱንም ኢንክሉሲቭ ያደረገ ነው። ሞባይል አፕሊኬሽን ወይ አይኦኤስ ነው ወይም አንድሮይድ እንጠቀመው። በሁለቱም አማራጭ ይዘን የመጣ ነው። ሌላኛው ነገር ኢትዮጵያ ውስጥ 26 ሚሊዮን ተማሪ አለ። 26 ሚሊዮን ተማሪ ውስጥ 10% ነው አዲስ አበባ የሚገኘው፣ 90% ከአዲስ አበባ ውጭ ነው የሚገኘው። which means ከአዲስ አበባ ውጭ ያለ ሰው ኳሊቲ ኤጁኬሽንን አክሰስ ያደርጋል ማለት ፕራክቲካል አይሆንም። ስለዚህ እኛም የመጣንበት ባክግራውንድ ከዛ ስለሆነ የመጣንበትን ባክግራውንድ ለመጥቀም ኳሊቲ የሆነ ትምህርት ለሁሉም የኢትዮጵያ ክፍል በ5 ቋንቋዎች ነው የምናስተምረው። አሁን የምናስጀምረው በአማርኛ ነው። የኢትዮጵያ የስራ ቋንቋ የመጀመሪያው በአማርኛ ስለሆነ ማለት ነው። ሌሎቹንም ከመስከረም በኋላ 5ቱንም ቋንቋዎች ኢንክሉሲቭ በሆነ መንገድ እናቀርባለን ማለት ነው። ሌላኛው ነገር አፎርደቢሊቲ እጅግ በጣም እጅግ ቅናሽ በሆነ ዋጋ ኦልሞስት ነን በሚባል ዋጋ ነው ያቀረብነው። የተጠቀምናቸውን ቴክኖሎጂ ውስጥ ሌተስት የሚባለውን ቴክኖሎጂ የሚጠቀም ነው። which means ተማሪዎች ሊስት አፎርደብል እና አክሰሰብል የሆነ ማቴሪያል ተጠቅመው ኳሊቲ የሆነ ትምህርት ስትሪሚንግ የምንጠቀምበትን መንገድ ሌተስት የሆነ ነው። እስካሁን ላይ ያለው አማዞን ዌብ ሰርቪስ የተባለ ነው። ሌላኛው ነገር ደግሞ ሜንሽን ያልተደረገው ብዙ እድል ነው ለተማሪዎች ይዘን የመጣ ነው። which means አንድ ሰው እድልን ሊያገኝ የሚችለው ኤክስፔንሲቭ የሆነ ትምህርት ቤት ወይም ደግሞ ካምብሪጅ የሆነ ሲስተምን የሚጠቀሙ ትምህርት ቤቶችን ነው ኳሊቲ ትምህርት ያገኛሉ ተብሎ የሚታሰበው። ስለዚህ ክፍለ ሀገር ያለ ተማሪ የትኛውም ክልል የኢትዮ ቴሌኮም አገልግሎት ያለበት በሙሉ ከካምብሪጅ የትምህርት ሲስተም ያልተናነሰ እጅግ በጣም አፎርደብል በሆነ ዋጋ ኦልሞስት ነን በሚባል ዋጋ የተለያዩ የትምህርት እድልን አንድ ተማሪ ሃይስኩልም ሆነ ኤሌመንታሪ አሁን ላይ አክሰስ ብንሰጠው ከ5ኛ እስከ 12ኛ ክፍል ያሉ ተማሪዎች ነው። ከ5ኛ እስከ 12ኛ ክፍል ያሉ ተማሪዎች አዲስ አበባ ላይ የሚገኘው ዘ ሞስት ኤክስፔንሲቭ ትምህርት ቤት ሊያገኙት ከሚችለው በላይ እድል፣ ጥራት ያለው ትምህርት እና አፎርደብል ቋንቋ ከአፎርደብል የሆነ ፕራይስ ዊዝ መልቲፕል ላንጉዌጅ በፈለገበት አማራጭ ቋንቋ እንዲያገኙ የምናደርገው እና በዋናነት ይዘን የመጣ ነው ፕላትፎርም ይሄ ነው። ነሐሴ 28 ላይ ላውንች እናደርጋለን። ኦፊሻሊ ተማሪዎች መጠቀም ይችላሉ። ሰብስክራይብ አድርገው። አመሰግናለሁ። ወደ እናንተ ጥያቄ ካላችሁ ወደ መድረኩ ማዞር እንችላለን። ነብዩ ከፋና ሚዲያ ኮርፖሬሽን ሁለተኛ ተማሪዎች ግያው የአንድሮይድ አክሰስ ተደረጋቸዋል እና ምናልባት የኔትወርክ ኢሹ በጣም አሳሳቢ ነው እና ሰፋሪ ኮመንት የኢትዮጵያ ቴሌኮም እንግዲህ ምናልባት ወደ 80 ሚሊዮን ሚሊዮን ያለው ማለት ነው። ከዛ ባሻገር አማራጭ የመሰረተ አውታሮች ምስ ተደረጋቸዋል።
ኢለርኒንጉ ላይ መምጣቱ በጣም ጥሩ ነው። ብዙ ተማሪ አክሰሰብል የሚያደርግ ነው። አስናኝ በሆነ መልኩ እና ደግሞ ኢንተረስትድ እንዲሆን ተማሪ ማድረጉ አሪፍ ነገር ነው። የኔ ጥያቄ አሁን ላይ አርቲፊሻል ኢንተለጀንስ እየገባ ነው ወደ ብዙ ዘርፍ እና ማይሲድ አካዳሚ ላይስ ምን አይነት አፕሊኬሽኑ ላይ አርቲፊሻል ኢንተለጀንስ በምን አይነት መልኩ አፕሮች አድርጋችኋል? ይህ ነው አይነት የፍሬድ ማለው ከፋስት መረጃ ነው። አሪፍ ስራ ይዛችሁ የመጣችሁት ፕላትፎርሙ ላይ በቪዲዮ ብቻ ነው የተጫኑት በጽሁፍ የቀረበ ነገር አለ የሚለው። ሌላው ደግሞ በቪዲዮዎቹ መከታተል ብቻ ነው ወይስ ተማሪው ጥያቄ የሚኖረው እዛ ከሚጽፍበት እና ምላሽ የሚያገኝበት ነገር አለ ወይ? ፕላትፎርሙ የተዘጋጀ ነገር አለ የሚለው ነው። የመጣሁት ስማርት ባለው ከሀበሻ በጣም የቪዲዮ ፕሮግራም የመጣሁት ያው እንደዚህ አይነት የቴክኖሎጂ የተለያዩ ፈጠራዎች በቅርብ ጊዜ በጣም እየተበራከቱ ነው የመጡት እና ምን ያክል ሰውን እንደርሳለን ብላችሁ ታስባላችሁ? በመጀመሪያ እሱ አንደኛው ጥያቄ ነው። ሌላው ደግሞ የኔትወርክ እንግዲህ ብዙ ሰው የኔትወርክ ማለት የኢንተርኔት ሽፋን ብዙ ቦታ ደርሷል ይባላል። ነገር ግን አብዛኞቻችን እናውቃለን የኔትወርክ ሽፋን በጣም አሁን ቢሆን አስቸጋሪ ነው እና እንደው በምን አይነት አሁን ባለው የኔትወርክ ስታንዳርድ በሀገራችን የኔትወርክ ስታንዳርድ ማንም ሰው በደንብ በተሻለ አቅም ባለችው ትንሽ ኮኔክሽን ቢሆን የእናንተን አገልግሎት እንዲጠቀም የሰራችሁ ፕላትፎርም ከሲስተም አንፃር በማለት ነገሮችን አካባቢ መጨረሻ ከተጠየቀው ጥያቄ ጀምርና ከኔትወርክ አክሰሰቢሊቲ አንፃር ዛሬ አናውንስ ማናደርገው የላውንቺንግ ቀን አናውንስ ብናደርገው ለተማሪዎች ትልቅ ብስራት ይኖራል። ግን ካላቸው ኔትወርክ አክሰሰቢሊቲ አንፃር ከ2G የኢንተርኔት ኮኔክሽን ጀምሮ መስራት የሚችል ነው ማለት ነው። ያም ብቻ ሳይሆን ቪዲዮዎቹ የተጫኑት በሃይ ኳሊቲ ቢሆኑ እዛው መተግበሪያው ላይ ቶግለር አለ ኳሊቲውን ከፍ ዝቅ የሚያደርጉበት። ስለዚህ በኔትወርክ አክሰሰቢሊቲያቸው ከ1080 በታች እስከ 420 የቪዲዮ ኳሊቲ የጥራት ኳሊቲ ወርደው አክሰስ ማድረግ ይችሉታል ማለት ነው። ያም ብቻ ሳይሆን ኔትወርክ በደንብ አክሰሰብል የሆነ ቦታ ላይ ካስጀመሩት በኋላ ኔትወርክ ጭራሽ የሌለበት ቦታ ላይም ያንን ሲንክ ያደረገውን የትምህርት ቪዲዮ ተመልሰው መከታተል ይችላሉ። ከዚህ ውጭ ደግሞ ተማሪዎች ከዚሁ ከኔትወርክ ጋር በተገናኘ ሌላ ደግሞ ልዩ ብስራት ይኖረናል። የላውንቺንግ ቀናችን ብስራት ስለሆነ እሱ እናቆየዋለን ማለት ነው። ሌላኛው በኢትዮ ቴሌኮምም በሳፋሪኮምም ኔትወርክ በደንብ አክሰሰብል የሆነ ፕላትፎርም ነው። ከረንትሊ የቪዲዮ ፕሮዳክሽን ፕሮሰሳችን ላይ በተለይ የድምፅ ጥራትን የተሻለ ከማድረግ ጋር በተያያዘ ኤአይ መጠቀም ይችለናል። በቀጣይነት ግን ከቪዲዮ ፕሮዳክሽን ጋር በተያያዘ ከሌሎችን ምን አሰብን የሚለው ቲቸር ዳኒ በደንብ እሱ ማብራሪያ ሊሰጥበት ፕሪፈር አደርጋለሁ። በተመሳሳይ በቪዲዮ ብቻ ነው ወይስ ሪትን የሆኑ ኮንተንቶችም አለበት የሚለው ላይ ቲቸር ዳኒ በደንብ ማብራሪያ ይሰጥበታል። ግን ባጭሩ ለመመለስ ያክል በሁለቱም ነው አገልግሎት የምንሰጠው። ተማሪዎቹ ጽሁፎችን እና ቪዲዮዎች መከታተል ብቻ ሳይሆን ምናልባት ይህም የላውንቺንግ ቀናችን ላይ ኢንትሮዲውስ የምናደርገው ሊሆን ይችላል። ግን ሰፊ ኢንተራክሽን አለ እዛው መተግበሪያ ውስጥ አንድ ፕሮግራም አለ። ፕሮግራሙን የዛ ቀን ላውንች እናደርጋለን። ከአፕሊኬሽኑ ፊቸር ውስጥ አንዱ ፊቸር ነው ተማሪዎች እርስ በርስ እንዲተዋወቁ፣ ግሩፕ ክሬት እንዲያደርጉ፣ ዲስከስ እንዲያደርጉ እዛ ግሩፕ ውስጥ ደግሞ የተሻለ ፐርፎርም የሚያደርጉ ተማሪዎች አፕሪሺየት የሚደረግባቸው ሁኔታ አለ። በሰፊው ደግሞ ይሄ ፕሮግራም ምን ብለን ሰይመነዋል የሚለው ራሱ የቻለ ስለሆነ እሱንም እናስተዋውቀው ይሆናል ማለት ነው። ሌሎቹ ጥያቄዎች ከቴክ ጋር ሪሌትድ የሆኑትን ለመመለስ ሞክሬያለሁ። ሌሎቹ ጥያቄዎች ለቲቸር ዳኒ እና ለወንድሙ ቢኒያም እሰጣለሁ። አመሰግናለሁ። ቴንኪዩ
ከቴክ ጋር የተያዙ ጥያቄዎች ኢዘዲን ምላሽ እንዲሰጣችሁ ተስፋ አድርጋለሁ። እዛ ጋር አንድ ጥያቄ ተነስቶ ነበር። አይ ቲንክ ከፋስት መረጃ ይመስለኛል። ከቪዲዮ ተጨማሪ ኖቶች አሉት ወይ ጥያቄዎች አሉት የሚል ሀሳብ ተነስቷል። ኖቶች አሉት፣ ውስጡ የተለያዩ ኖቶች አሉ፣ ፒዲኤፎች አሉት። ከዛ በተጨማሪ ደግሞ ተማሪዎች ጥያቄ የሚሰሩባቸው ስፔሻሊ ደግሞ የኢንትራንስ ጥያቄዎች የሚሰሩባቸው ብዙ አይነት አክሰሶችን ጭምር አንድ ላይ የያዘ ነው ማለት ነው። እንዲሁም ደግሞ ምን ያክል ተማሪዎች ጋር ትደርሳላችሁ ተብሎ የተነሳው ጥያቄ እንግዲህ እንደ እግዚአብሔር ፍቃድ ከፊት ለፊታችን ባሉ አመታቶች ቲክቶክ የገባባቸው ወጣቶች ጋር ሁሉ ጋር እንገባለን ብዬ አምናለሁ። ትምህርቱን ሬት እያደረገ ያለ ነው በዛ ደረጃ ስለሆነ ማለት ነው። ይህ መናገር ይችላል። እያንዳንዱ ቪዲዮ ሪከርድ በምናደርግበት ሰዓት ላይ አንደኛ አስተማሪ የሚያስተምረው ነገር ቪዥዋላይዝ በሆነ መልኩ ስክሪን ላይ ተማሪዎች ይመለከቱታል። ሁለተኛ ደግሞ አስተማሪዎቹ ሲያስተምሩ በጣም ኢንተርኔት በሚያደርግ መልኩና ኦልድ በሆነ ዌይ ይዘን የመጣ ነው። ምናልባት ላውንች ከተደረገ በኋላ አፕሊኬሽን ላይ የምታዩታል። እንዲሁም ደግሞ በቲክቶክ ቻናላችን ላይ አልፎ አልፎ ቆረጥ ቆረጥ እያደረገ የምንለቃቸው ይኖራሉ። እነሱ ላይ ደግሞ እንድትከታተሉ ኢንቫይት አደርጋችኋለሁ። አንድ ሰው በትምህርት ዓለም ላይ ይኖራል። ትምህርት ዓለም ላይ ባይኖርም የሚከታተል አይነት ቪዲዮ ነው ብዬ አስባለሁ። በጣም ኢንትረስቲንግ ነው። አስተማሪዎችን ያስተምሩበት መንገድ ኢነርጂው ምናልባት እዚህ ውስጥ ከተወሰናችሁ ጋር ተዋወቃለን ብዬ አስባለሁ። በቲቸር ዳኒ አካውንት ላይ የፊዚክስ ትምህርት በምንለቅ ጊዜ ምናልባት የምታስታውሱ ከሆነ ያለፈው ዓመት የ60 ዓመት ትልቅ ሴትዮን መዝግቤ አስተምሬያለሁ። የ50 ዓመት ትልቅ ሰውን መዝግቤ አስተምሬያለሁ። ሪፍሬሽ ለማድረግ ነው ብሎኛል። በቃ ወንቱ ዳሩ እና ያልተከታተለው ሰው በሰዓቱ አልነበረም። ትምህርት ለካ ኢንትረስቲንግ ነው እንደዚህ። ስለዚህ በዛ ወይ ነው የተቀረጸው እያንዳንዱ ነገር ማለት ነው። ናት ኦንሊ ዳት ትምህርቱ በራሱ ሲዘጋጅ ምናልባት አስተውላችሁት ከሆነ አሁን አብዛኛው ሰው ትምህርት ላይ ፓሽኔት ላይሆን ይችላል። አይኔ ፓሽኔ ንግድ ነው፣ አይኔ ፓሽኔ ኳስ ነው። የተለያየ ፓሽን ነው። ግድ የተለያየ ፓሽን ነው። ጥሩ ነገ ተነገ ወዲያ ምንም ገንዘብ ወደ ኪሱ የማያስገባው በጭንቅላቱ ላይ ወይም ደግሞ በአንድ እውቀት ላይ አንድ ነገር የማይጨምርለትን ሲሪየስ ሙቪ ግን ሰዓታት፣ ቀናት ስንት ይመለከተዋል። ትምህርትን አልፈልግም ይላል፣ ወይም ፓሽን የለሽ ነው ይላል፣ ወይም እንደዚህ አልተፈጠረም ይላል። ሌላ ግን በቀላሉ ጊዜውን ዌስት ያደረግባቸው ነገሮች ላይ ግን ጊዜው ያጠፋል። ለምሳሌ እኔ በተለይ ኦልሞስት ከወራት በፊት ሌላ ባለቤቴ አንድ ሲሪየስ ፊልም መከታተል ጀመረ። ትምህርቱ ምን ያክል ቦታ ሰጥተን እንዳዘጋጀ ነው አናውንስ ለማድረግ ነው። እና ቫይኪንግ የሚባል አንድ ሲሪየስ ሙቪ ጀመረ። ከወራት በፊት ነው። ኦልሞስት ጥናት ተማሪዎች እናስጠናቸው ካስፈተን በኋላ የጀመረው። የተወሰነ ኤፒሶድ ካየ በኋላ እኔ በጣም ማየት ስለፈለግኩ እሷ ቤት ውስጥ ብዙ ስራ ስለነበረባት ከእሷ እየተደበርኩ ሌላ ክላስ እየገባሁ ያለው ማለት ነው። ቃል ብቻ ለሌሎች ያለው ባይገርማችሁ በህይወቴ ላይ አንዳንድ ነጥብ እንኳን የማያመጣው ያንን ፊልም በጣም ቦታ ሰጥቼ ተከታተል አይቼዋለሁ። እንግዲህ በህይወታችን ላይ ምንም አይነት ጠብታ የማይጨምረው እነዚህ ፊልሞች ይህን ያክል ቦታ ስትከታተላቸው ምናልባት ነገ የኔ ፕሮፌሽን ባይሆንም እንኳን ምንም የማይጎዳኝ ትምህርት ሊከታተሉ ይችላለሁ ማለት ነው። አቀራረቡ ግን ቫይኪንግ እና ጌም ኦፍ ትሮንስ ወይም ሌሎች የምናውቃቸው ትላልቅ ሙቪዎች ከቀረቡበት በተሻለ መልኩ መቅረብ ከቻለ ማለት ነው። ስለዚህ ዴት ላይ ነው ጠዋት 2 ሰዓት ጀምረን እስከ ሌሊት 10 ሰዓት ይህም ስራ የሚሰራው ቀን ብቻ ነው። ሌሊታችን ነበር እየተሰራ ያለው። ዋይ ሲባል አቀራረቡን በደንብ ለማጣት ማለት ነው። ተደራሽ ይሆናል የሚለው ነገር ምንም ጥርጥር የለውም። በጣም ብዙ ተማሪዎች ጋር እንገባለን። ስፔሻሊ ደግሞ አሁን ቅድም ይዘት የተነሳላችሁ ላውንች ቤት ላይ አናውንስ የምናደርጋችሁ ሌላ ምስራት አለ ከዚህ ከዳታ ጋር ተገናኝቶ ማለት ነው። ያንንም ደግሞ ምስራት ካደረስ በኋላ እንግዲህ በከተማው እያንዳንዱ ስፍራ ላይ እንደምንገባና በጣም ብዙ ትውልድ ደግሞ ሄዱ ጠፍቶ የነበረው የትምህርት ሲስተም የትምህርት ትክክል ደግሞ ድጋሚ ነው እየመለስ ያለ ማለት ነው። ይህ ይመስላል አጠቃላይ ማጠቃለያ ወንድሜ የሚያ ነገር ላቸዋል። ቴንክ ዩ ዳኒ። አብዛኞቹ ጥያቄዎች ተነስተዋል ብዬ አስባለሁ። የተወሰኑት ከፋና ቲቪ ከአርቲፊሻል ኢንተለጀንስ እና ከፋስት የተጠየቁ ዋና ጥያቄዎች ነበሩ። የመጀመሪያው ከፋና ከካሪኩለም ጋር በተገናኘ ነው። ካሪኩለሙን ስናዘጋጀው 3 መሰረቶችን ይዘን ነው። የመጀመሪያው አዲስ አበባ ትምህርት ቢሮ ነው። which means 10% የኢትዮጵያ ተማሪዎችን ይይዛል ብለን ያሰብነው። ሁለተኛው ደግሞ የፌዴራል ነው። የፌዴራል ስንል ከ12ኛ ክፍል ሀገር አቀፍ ፈተና ተፈታኞች መሰረት አድርገን ነው። ከ5ኛ እስከ 11ኛ ክፍል ያሉትን ተማሪዎች ስናዘጋጅ በየክልሉ ትምህርት ቢሮ እና ወይም ደግሞ በከተማው
አበባ ትምህርት ቢሮ መሰረት ነው ያዘጋጀ ነው። ሌላኛው ግን የተወሰኑ ግሩፖችን ይይዛል ብለን የምናስበው የካምብሪጅ የማስተማሪያ ወይም ደግሞ የፒርሰን የምንለው የትምህርት ማስተማሪያ መንገድ ነው። ሚንስ ይሄ አብዛኛው የኢትዮጵያ ተማሪዎችን አያካትትም። ነገር ግን ሲል የእነሱንም ተማሪዎች መሰረት ያደረገ ካሪኩለም ጥቅምት ላይ እሱን አናውንስ እናደርጋለን። አሁን ላይ ግን የጀመርነው ለ12ኛ ክፍል ተፈታኞች ሚንስ አገር አቀፍ የትምህርት ሞዴልን እና የክልል በተለያዩ ቋንቋዎች በምናዘጋጅበት ጊዜ ለዛው ክልል የተዘጋጀ ካሪኩለም ነው ማለት ነው። ሌላኛው ደግሞ ከአርቲፊሻል ኢንተለጀንስ ኢንስቲትዩት ከወንድሜ ዳግም የተነሳ ጥያቄ ነው። ምን ያህል ኤአይ አፕሊካብል ሆኗል? ቀጣዩ ስንል በጣም ሩቅ ላይሆን ይችላል። አሁን እየሄደበት ያለው ስፒድ በጣም የሚያስፈራና እኛንም ሪፕሌስ ሊያደርገን ይችላል ብለን የምናስበው አይነት ስፒድ ነው እየሄደ ያለው። ስለዚህ እኛ ኮምፓተብል ሆነን ከእነሱ ጋር እየሄድን ነው። አብዛኞቹ የምናያቸው እዚህ ጋር የተጠቀምናቸውን ግራፊክስ ጭምር ኤአይ ነው አብዛኛውን የተጠቀምነው። ማስተማሪያ መንገድ ላይ ዳኒ በደንብ ለማስረዳት ሞክሮ ነበር። ሞር ላውንቺንግ ቤቱ ላይ ቪዲዮዎቹን ስታዩዋቸው በደንብ አንደርስታንድ ታደርጉታላችሁ። ከማስረዳው በላይ ዲስ ዴይስ አቴንሽን ስፓን በጣም ትንሽ ሆኗል። ምክንያቱም ቲክቶክ ስላለ ሰው ኢንተርቴን የሚያደርገው ነገር እያለ ማንም ሰው ቁጭ ብሎ ትምህርትን አያይም ዲስ ዴይስ። ስለዚህ የእነሱን አቴንሽን የሚይዝልን ካቺ የሆኑ ግራፊክስ ቪዲዮዎችን በጣም ተጠቅመናል። እዚህ ደግሞ እጅግ በጣም ቲማችን ኦልሞስት በጣም ደክሞበታል። ዴይንግ ናይት ሚንስ ለሊቱ ሙሉ እስከ አዳር ጀምር ኦፊሳችን ውስጥ የሚታደርበት እንደ ኖርማል ጠዋት ሲገባ ሰው አንዱን ቀስቅሶት ምገባበት ታይም አለ እና እኔ አብሬያቸው ማላመሽበት ጊዜ ዳኒ ዘዲንም የሚያመሽበት ታይም ላይ የሚያሉት የግራፊክስ ቲማችን የቪዲዮ ኤዲቲንግ ቲማችን በጣም ተለፍቶበታል እና የሰዎቹን አቴንሽን ሞሽን ግራፊክስ በጣም ተጠቅመናል እና እዛ ላይ በደንብ ኤአይዎችን ተጠቅመናል። ሌላኛው ደግሞ ሜንሽን ያላደረግነው ነገር ምንድን ነው? ትምህርት መስከረም 7 ይጀምራል። መስከረም 7 ከጀመረ በኋላ የምንጀምራት ፊቸር አለች። ሚንስ የተማሪዎችን ውጤት፣ የተማሪዎችን ካራክተር እና አቴንዳንስ ሶስቱን ወላጆች በስልካቸው በመጠቀም ብቻ አክሰስ የሚያደርጉበት ፊቸር አለ። ሚንስ ዲስ ዴይዝ አንድ ወላጅ ክልል ሊሰራ ይችላል። አዲስ አበባ ነዋሪ ሆነው ወይም ክልል ነዋሪ ሆነው አዲስ አበባ እየመጣ ሊሰራ ይችላል። ወይም ደግሞ አዲስ አበባ ወይም ክልል ነዋሪ ሆነው ውጭ የተመላለሰ ወይም ደግሞ ፊልድ የበዛበት ስራ ሊሰራ ይችላል። ስለዚህ የልጁን ካራክተር፣ የልጁን ውጤት፣ የልጁን አቴንዳንስ ስልኩን በመጠቀም ብቻ የሚያይበት የኤአይ ፊቸር አለ። ዊች ሚንስ ዲቴል ሞዴል ላውንቺንግ ቤቱ ላይ እናሳያለን። ሞዴሉ ኮል ሴንተር በመጠቀም ብቻ ኤአይ እያናገረው የልጁን ዲቴል ኢንፎርሜሽን እስከፈለገው ያህል ሰዓት አክሰስ የሚያደርግበት ሞዴል ኤአይ መስከረም 7 ላይ ላውንች እናደርጋለን። ያንን ነው ኤአይ ላይ የተጠቀምነው። ሌላኛው ነገር ደግሞ ተማሪዎች ትምህርት ፎርማል ትምህርት ከተማሩ በኋላ ወዴት ነው የሚሄዱት? ማንም ሰው ሲወለድ አንድ የተሰጠው መክሊት አለ ብለን እናምናለን። ለዛም ሞቷችንን ማይ ሲቲ ኢዝ ዘ በርዝ ፕሌስ ኦፍ ሂስትሪ ሜከርስ ይላል ዳኒ እና ማንም ሰው የተሰጠውን መክሊት ተጠቅሞ የፈለገበት ደግሞ ያለውን መክሊት ደረጃ የሚደርስበትን ጋይዳንስ ሞዴል አለ። ሬጉላር ፕሮግራሚንግ ምትል ከትምህርቱ እኩል ተማሪዎች ዩኒቨርሲቲ ከገቡ በኋላ የሚመርጡት ዲፓርትመንት እያንዳንዱ ያሉት ዲፓርትመንቶች ከፕራክቲካል ሞዴል ጋር እያንዳንዱ ዘርፍ ላይ ሰክሰስፉል የሆኑትን ሰዎች ኢንተርቪው እያደረግን የመጡበትን ፓስ በእያንዳንዱ ዲፓርትመንት እያንዳንዱ ቪዲዮ እንሰራላቸዋለን እና ሁሉም ተማሪ እኩል እድል እንዲያገኝ አማርኛ የመጀመሪያ ቋንቋ ያልሆነ ሰው አማርኛ ሳይሆን በመጀመሪያው ማዘር ታንጉ ሁሉንም ኢንፎርሜሽኖች የሚያገኝበት አዲስ አበባ ያለ ተማሪ ወይም ደግሞ ካምብሪጅ ወይም ደግሞ ፒርሰን የትምህርት ሞዴል ማያስተምሩ ትምህርት ቤቶች የተማረ ሰው ክልል ላይ ያለ ተማሪ ያንን ኢንፎርሜሽን እኩል የሚያገኝበት ሚንስ ነው የምንፈጥረው። ኦቨርኦል ጥያቄያቸው ተመልሷል ብዬ አስባለሁ። አመሰግናለሁ። እንደዚህ አይነት ነገሮች ከትምህርት ሚኒስቴር የሚሆን ከአዲስ አበባ ትምህርት ቢሮ ከኦሮሚያ የሚሆን በየደረጃው ካሉ ከክልል ቢሮዎች ባለው ዲጂታል ጋር በተያያዘ ከኢኖቬሽንና ቴክኖሎጂ ሚኒስቴር የኮምፒተንስ ሰርተፊኬት አለ። ከፕላትፎርማችን ሰርቲፊኬሽን አንጻር
የኢንሳ ኦዲቲንግ ፕሮሰስ ላይ ነን። የኢኖቬሽን እና ቴክኖሎጂ ሚኒስቴር ግን ኮምፒተንሲ ሰርተፊኬት ኦልሬዲ ወስደናል። ከትምህርት ሚኒስቴር ጋር ደግሞ የድጋፍ ደብዳቤ የማጻፍ ፕሮሰስ ላይ ነን። እዚህ ፕሮሰስ ላይ ነን ማለት ነው። ስፔሲፊክ የሆነ ላይሰንሲንግ ካለው ፕሮሲድ እናደርጋለን። ነገር ግን ወደ 11 የሚሆኑ እዚህ ፕላትፎርም ላይ የሚያስተምሩ መምህራኖች ኦልሬዲ መደበኛ ስራቸው መደበኛ ትምህርትን የማስተማር የሆነ ነው ማለት ነው። ከዛ በተጨማሪ ኢኖቬት ያደረግነው ነገር የምናስተምርበት መንገድ ነው እንጂ የምናስተምረው ካሪኩለም እንዲሁም ደግሞ የምናስተምርበት ዶክመንት በትምህርት ሚኒስቴር የተዘጋጁ ከ5ኛ እስከ 12ኛ ክፍል ያሉ መጽሐፍቶች ላይ ቤዝ ያደረጉ ናቸው። እነዛን በሚገባ ቋንቋ ከማስተማር ውጭ አዳዲስ የጨመርናቸው ዩኒቶችን የሉም። አዳዲስ የጨመርናቸው ምንም አይነት ዲቴይሎች የሉ። ግን ለምሳሌ ፊዚክስ 12 የሆነ ኮንሰፕት የሚያወራ ከሆነ ከዛ ኮንሰፕት ጋር በተያያዘ ሪል የሆኑ እዛ ጋር ፕሬዘንታብል የሆኑ ቱሎችን በመጠቀም ያ ትምህርት አንድ ተማሪ በቀላሉ እንዲገባው በአጭር ሰዓት ውስጥ እንዲገባው የተለያዩ ኢኖቬሽኖች ከመጠቀም ውጭ ምንም አይነት ሰብጀክት ማተር ላይ ኢኖቬት ያደረግነው አዲሽናል የሆነ የትምህርት ይዘት የለም። ያለውን የትምህርት ይዘት ነው እነዚህ በመደበኛ ስራቸው የተለያዩ ትልልቅ ስም ያላቸው ትምህርት ቤት ላይ የሚያስተምሩ መምህራኖች አሁን ደግሞ በዚህ ፕላትፎርም መጥተው ትምህርትን በቀላሉ እያስተማሩ ያሉት ማለት ነው። ከመምህራኖቻችን ጋር በተያያዘ መምህራኖቻችን ኦልሬዲ የማስተማርን ፍቃድ ያላቸው ናቸው። እንደ ፕላትፎርም ግን ኮሌክቲቭሊ የሚያስፈልጉ ሰርቲፊኬሽኖች ካሉ ኢንጌጅመንት ላይ ስለሆነ ከትምህርት ሚኒስቴር ጋር የነሐሴ 25 ፕሮግራማችን ላይ ተጋባዥ እንግዶቻችን ናቸው። ስለዚህ አስፈላጊው ሰርቲፊኬሽን የምንወስድ ይሆናል ማለት ነው። ከንግድ ጋር በተያያዘ ግን የንግድ ፍቃድ ኦልሬዲ ማይሲድ ኤቴክ ፒኤልሲ በሚል የንግድ ፍቃድ አለን ማለት ነው። አመሰግናለሁ። ከክፍያው ጋር በተያያዘ አንዴ ከከፈለ ከክፍያ ጋር በተያያዘ መንዝሊ ሰብስክሪፕሽን ነው ያለን። ከቴሌብር ጋር በመተባበር ከቴሌብር ዋሌቱ ነው ወሩ ሲደርስ ራሱ ሊዳክት ያደርገው። በዚህ ነው ከቴሌብር ጋር ስፔሻል ፓርትነርሺፕ እና የፔመንት ኢንቴግሬሽን የሰራ ነው። በጣም በቀላሉ አንዴ ሰብስክራይብ ካደረገ በኋላ ወሩን ጠብቆ ዲዳክት ያደርግበታል። ተማሪ ብዙ ጊዜ ላይኖረው ይችላል እና 15 ተጨማሪ ቀናት ይታገሳል ፕላትፎርሙ። ተማሪው ባለው ሰዓት ፔመንቱ ዲዳክት ያደርጋል ማለት ነው። ስለዚህ መንዝሊ ሰብስክሪፕሽን ነው። ያንዳንዱ ግሬድ ሌቭል ነው። አሁን ከ5ኛ እስከ 12ኛ ክፍል ያደረግንበት ምክንያት 6ኛ ክፍል የከተማ አቀፍና ክልል አቀፍ ፈተና ስለሚጀምር ነው። በታች የወረድንበት እኛም የተነሳንበት ችግር አብዛኛው ሀገር አቀፍ ፈተና ላይ ከ3% በታች ነው እያለፈ ያለው ተማሪና ይሄ በጣም አሳሳቢ ቁጥር ነው። 97% ወድቋል ማለት ነው። 3% ነው ያለፈው ማለት ነው። ስለዚህ 5ኛ እና 6ኛ ክፍል 6ኛ ክፍል ላይ የሚኒስትሪ ፈተና ይኖራል። 8ኛ ክፍል ላይ እንዲሁ በክልሉ ክልል አቀፍ የሚኒስትሪ ፈተና ይኖራል። 12ኛ ክፍል ላይ ሀገር አቀፍ ኢንትራንስ ኤግዛም ይኖራል። ለዛም መሰረት ነው ይሄንን ያዘጋጀነው። ከ5ኛ እስከ 12ኛ ክፍል አንድ ተማሪ የ12ኛ ክፍል አንድ ሰብስክራይብ ካደረገ እስከ 9ኛ ክፍል ድረስ ወደኋላ ሄዶ ሊማር ይችላል። ሚት 11ኛ ክፍል ለብቻ እናስከፍለው፣ 10ኛ ለብቻ እናስከፍለው፣ 9ኛ ክፍል ለየብቻ አይከፍልም። ስለዚህ ፈተና ከብረን የሚያደርገው ከ9 እስከ 12 ከሆነ ወደኋላ ተመልሶ ሌላ አዲሽናል ክፍያ ኤጀንሲዎች ሳይኖሩ አፎርደብል ፕራይስ እነዚህ ትምህርቶች ያገኛል ማለት ነው። እና ለሁሉም ተመጣጣኝ ክፍያ እና አነስተኛ ክፍያ ነው ብለን እናስባለን። እነዚህ ዲቴል ክፍያዎች እንዴት ነው የሚሰሩት የሚሉትን ነሐሴ 28 ላይ በቪዲዮ ፕራክቲካል የሆነ ኤግዛምፕል እናሳያለን ብለን እናስባለን። አንደርስታንድ እስከምናደርገው ድረስ አሁን ምክንያቱም ቮይስ አለው ያሉትን ፒዲኤፍ ፎርማቶች በቮይስ መስማት የሚችሉበት ሚንስ ኢንክሉሲቭ እናደርገዋለን። አሁን ላይ ያለው ግን ቪዲዮን
በድምፅ መስማት ይችላሉ። ምናልባት ሊያገኙ የሚችሉትን ቪዲዮ ነው። ያሉትን የፒዲኤፍ ፎርማቶች ቮይስ ኢንክሉድ እናደርግለታለን። አሁን ከረንት ላይ ያለው ፒዲኤፍ ፎርማት ብቻ ነው። ይህ ይመስላል። ኦልሞስት 15 ቀን ዲፍረንስ ነው ያለው ላውንች የምናደርግበት። ለዛ ቀን ሬዲ እንዲሆነው ሰው ከዛ ቀን ጀምሮ ሁሉም ፕራክቲካል ይሆናል። ከዛ በፊት አናውንስ ማድረጉ ብዙም ኢምፓክት አለው ብለን አላሰብም። ለዛ ነው ምንድን ነው ማለት የዝርያችን ማይሲን ነው እና እዛች ጋር ደግሞ ችግራችን ወቅታችን አይበልጥ ነው የሚለው ሞቷቸው በእንግሊዝኛው ማለት እና ግን ማይሲን የሚለው ካምፓኒ ምን ነው የሆነ ነገር ውስጥ ያለ ይመስለኛል። እሱ ካላት እንግዲህ ጥያቄ በጣም በኩራት ነው ማይሲን ማለት ያው ቀጥታ የኔ ዘር የሚል ትርጓሜ ያለው እያንዳንዱ ሰው ሲፈጠር በውስጡ የተቀመጠች ትንሽ ዘር አለች የሚል እምነት አለ። ያ ማለት እያንዳንዱ ሰው ሲፈጠር ከአንድ ስጦታና ከአንድ ታለንት ወይም ደግሞ አንድ ችግር ፈቺ ከሆነ ነገር ጋር አብሮ ሽቶ ይመጣል ማለት ነው። ያቺ ትንሽ ዘር ደግሞ ከተንከባከብና ጊዜ ከሰጠናት ደግሞ አበባ ነገር ለብዙዎቹ ፍሬ እንደምትሆን ምንም ጥርጥር የለውም። ምናልባት ዘርን በባህሪዋ ከተመለከታችሁ በጣም ትንሽ ናት እና ምናልባት ከእጃችን ላይ ብትወድቀው ብዙ ሰው አያያትም። ብዙዎቻችን ረግጠናት ልናልፍ እንችላለን። ትንሽ ጊዜ ከሰጠናት ግን ቀናት፣ ዓመታት አልፋ ደግሞ አበባ ነገ ከኛው ቁመት በላይ ነው ቀና ብለን የምናየው። ልክ እንደዛ እያንዳንዱ ሰው የተፈጠረበት ዓላማ አለ ይላል። ዳትስ ዋይ በትምህርት ሲስተማችን ላይ እያንዳንዱ መምህር በሚያስተምርበት ሰዓት ላይ ለምሳሌ የኬሚስትሪ መምህራችን ኬሚስትሪ ስታስተምር ነገ ኬሚስትሪ መሆን ለሚፈልገው ሰው ብቻ ነው። ዋስተጫዋችን ሕክምና ውስጥ ከውሃት ኤቨር የሚገባው ሁሉም አንድ ላይ አካታ ነው። ይህ ማለት ነው ከተፈጠረበት ዓላማ ጋር ሊንክ እያደረገች ነው የምታስተምረው። ለምሳሌ አንዱ ከምታነሳቸው ኮርቶች መካከል አንዱ ጠቅሼ ኬሚስትሪ ብዙ ጊዜ ኤሌመንታሪ ሀሳብ